ከክርስትና እምነት ወደ እስልምና ስትመጣ ሸሃዳ ብቻ መያዝ ነው የሚጠበቀው ነው ማቀው እኔም ማለት ነው። ከዛ ግን አሁን ለምሳሌ አንድ እስላም የሆነ ሰው ወደ ክርስትና ሲመጣ ብዙ ነገር ይጠበቅበታል። ክርስትና መነሳት አለበት፣ ንስሐ ይገባል፣ ቄደር ይጠመቃል። ቄደር ማለት ያው ሙስሊም ስለሆንክ ጣዖት አምላኪ ነህ ምናምን ብለህ ስለምትታሰብ ማይሆን ነገር ስላደረግ ቄደር ትጠመቃለህ ለብቻው ማለት ነው። እና ደግሞ ክርስትና ትነሳለህ፣ ንስሐ ምናምን ትገባለህ። እንደዚህ ነገሮች አሉ። እና እስልምና ላይ ግን ስትመጣ ሻሃዳ ብቻ መያዝ ነው። ያ ነገር የነበረብኝን ኃጢአቴን ከዛ በፊት የነበሩብኝን ነገሮችን ነገር በሙላ እንትን ይልልኛል ማለት ክሊር ያደርግልኛል። እንዴት ነው ይሄ ነገር ብቻ በጣም ይከብደኛል ብዙ ጊዜ ሳስበው ማለት ነው። ካለሁበት እምነትም አንፃር ነው በሌላው ያተረዱት። አሚን። ምን መሰለሽ እኛ የሰው ልጅ ሁሉ ሲፈጠር ሙስሊም ነው ብለን ነው ምናምነው። ሲጀመር የሰው ልጅ ሁሉ ሲፈጠር ሙስሊም ነው። እንደዛ ነው ከአደም ጀምሮ ማለት ነው። አላህ ቁርአን ላይ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፊጥረተላሂ አለቲ ፈጠረ الناس عليها ይላል። ያ ሰዎችን የፈጠረባትን ሃይማኖት ያዟት ይላል። ላ ተብዲለ ሊኸልቂላህ የአላህን ፍጥረት መለወጥ የለም ይላል። እኛ ነቢያችን ሰለላሁ ዐለይሂ ወሰለም ልክ አሁን አንቺ እንዳልሽው ማ ሚን መውሉድን ኢላ ዩውለዱ ዐለል ፊጥራ ማንም ሰው ሲወለድ በእስልምና ላይ እንጂ አይወለድም አሉ። ግን ፈአበዋሁ ከተወለደ በኋላ ልጁ በ8ኛው ቀን ወር በ80 ቀን በ40 ቀን ወይ በ80 ቀን ዩሃዊዳኒሂ ወይ አይሁዳዊ ያደርጉታል አለ። አው ዩነስራኒሂ ወይ ደግሞ ክርስቲያን ያደርጉታል። አው ዩመጅሳኒ ወይ ደግሞ ሌላ የእሳት አምላኪ ሌሎችም ያደርጉታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የሰው ልጅ ሁሉ ሲፈጠር ሙስሊም ከነበረ ወደ ተፈጠረበት ሃይማኖት ነው ዳግም የሚመለሰው። ሲመለስ ክዶ ነው የሚመጣው። መጀመሪያ ስትክጃለሽ ክህደት ነው የምታደርግ። መጀመሪያ ላኢላሃ ማለት የለም አምላክ ማለት ነው። ከማን ውጪ? ኢላላህ ከአላህ ውጪ ሌላ አምላክ በእውነት የሚመለክ አምላክ የለም። ገና ስትይ ካድሻቸው እነዛ ነው። ስትክጂ ደግሞ ከአላህ በቀር ብለሽ ስታሚ የዛን ጊዜ ይግፈር ለሁም ማ ቀድ ሰበቅ ይላል። ከበፊቱ የነበራቸውን ወንጀል በአጠቃላይ ዜሮ ያደርጋቸዋል። ይሄ ሁሉ ነገር ማለት ነው። ተግባባን? ይሄ ሁሉ ምን ያደርጋቸዋል? ዜሮ ያጠፋዋል። ለዛ ነው ነብያችንም ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ወደ እስልምና ሲመጣ አሉ ከበስተፊቱ የነበረውን ነገር በአጠቃላይ ያብስለታል አላህ ነው ያለው። በቃ ግዴታ መጠመቅ አለብህ፣ ውሃ ማፍሰስ አለብህ ምናምን የለም። እንደዛ አይነት ነገር እስልምና ላይ ሚውት አድርገሽ የለም። ምንድነው ትልቁ ፖይንት? በአላህ ማመን ነው። በቃ እምነት እኮ ነው፣ ጉዳዩ የእምነት ነው። እዛ ጋም ጉዳዩ የእምነት ነው። ስታምኝ የነበረው ጣዖት ነው። እዚህ ጋም ስትመጪ ጣዖትን ማን ነው የምትክጂው? ጣዖትን ነው። ስለዚህ ጣዖትን ትክጂና በአላህ ታምኛለሽ ማለት ነው። ተግባባን? ወመን ዩእሚን ቢላህ በአላህ አምኖ አለ ከዛ በጣዖታት የሚክድ ካለ ፈቀድ እስተምሰከ ቢልዑርወቲል ውስቃ ለንፊሳመ ለሃ ይላል። ያቺ ዘለበቷ የማይበጠስ የሆነዋን ገመድ በእርግጥም ጨብጧል ይላል። ስለዚህ የማትበጠሰዋ ዘለበት ምንድነች? የአንድ አምላክን በብቸኝነት መገዛት፣ ጣዖታትን መራቅ። ገና ስታሚ ዜሮ ይሆንሻል። ሸክምሽ እንዳለ ከላይሽ ላይ ይወርዳል ማለት ነው። ግዴታ ተጠመቁ እንዲሁኑ በዚህ ግቡ በዚህ ውጡ ምናምን ፕሮሰስ የለውም። መጀመሪያውኑ የተፈጠርሽበትን እምነት ነው የምትቀበዩ ማለት ነው። ያ ነው ያለው ነገር ማለት ነው። እና አልሐምዱሊላህ ሙስሊም ላደረገኝ ጌታ ይሄ በጣም ቀለል ያለ ሃይማኖት ነው። በቃ ለአእምሮ የሚመች ሎጂካል የሆነ ምንም አይነት ግርግር የሌለው በቃ እሱም ብቻ የማምለክ ሃይማኖት ነው። እና ሚውት እንዳታነሳ ኤልዳድ ታች ነው ሞረውረ ልጨርስ ከሷ ኧረ ጨለማ ውስጥ ነህ እንጂ ጨለማ ውስጥ ነህ። እሺ ያው እንደዚህ ነው በቃ መልስ የላቸውም። ጨለማ ውስጥ ነህ። ጨለማ ዳኒ አለ፣ ከዛ በላይ ያለው ልጅ አለ። ተረጋጋ እሺ። ልጅቷ ተጨረስ መጀመሪያ። ቀጥይ ሃኒ። ያን ያለው ነገር በእስልምና እንደዛ ነው። እሺ እሺ አመሰግናለሁ። እና እሰማለሁ ሰማያለሽ? እሺ በአላህ ላይ አንድ ጥያቄ ነበረኝና አላህ ያው እንደሆነ በምን ማረጋገጥ እንችላለን? ማለት ያለና የነበረ መሆኑን በምን ማረጋገጥ እንችላለን? ቁርአን ላይ አላህ Subhanahu Wa Ta'ala ምን ይናገራል? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። አላህ
ከሱ በቀር በእውነት የሚመለክ አምላክ የለም። ሁወል ሐይ በእርግጥ እሱ ሕያው ነው አለ። በቃ ዘላለም ኢተርናል ነው ብሎ ነው የተናገረው። ኢተርናል መጀመሪያም የለው መጨረሻም የለው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አላሁመ አንተል አወሉ ፈለይሰ ቀብለከ ሸይ ወአንተል አኺሩ ፈለይሰ በዕደከ ሸይ አሉ። አንተ አላህ መጀመሪያ የለህም ብለው ተናገሩ። እንዲሁም ደግሞ መጨረሻም የለም ካንተ በፊትም ካንተ በኋላ ማንም የለም አሉ። ተግባባን። ስለዚህ አላህ ሕያው ነው። ሕያው ለመሆኑ ደግሞ ግልጽ ነው። እኛ መኖራችን ሕያውነቱን ይናገራል ማለት ነው። ገብቶሻል? ቁርአን ላይ ማስረጃ ካመጣን ሐዲስ ላይ ማስረጃ ካመጣን ከዚህ በኋላ ደግሞ ሊኡሊል አልባብ ይላል። አላህ ለነዛ ለአእምሮ ባለቤቶች ምንድነው ብሎ የሚናገረው? ላውጣና ላንብብልሽ። አላህ ቁርአን ላይ ሲናገር ማለት ነው። እሺ ምንድነው መሰለሽ? እሺ ተመልከች። ወሊላሂ ማ ፊ ሰማ ወሊላሂ ሙልኩ ሰማዋት ወሊላሂ ሙልኩ ሰማዋት ወልአርድ ይላል። ለአላህ የሰማያትና የምድር ንግስና ሁሉ ለአላህ ነው አለ። ወላሁ ዐላ ኩሊ ሸይኢን ቀዲር አላህ በነገራቶች ሁሉ ላይ ቻይ ነው አለ። ከዛ ቀጠለ ኢነ ፊ ኸልቂ ሰማዋት ወልአርድ አለ። በሰማያትና በምድር ያለው አፈጣጠር ወእኽቲላፊ ሌይል ማነው? ኢነ ፊ ኸልቂ ሰማዋት ወልአርድ የሰማያትና የምድር አፈጣጠር ወእኽቲላፊ ሌይል ወነሃር የቀንና እንዲሁም ደግሞ የሌሊት መለዋወጥ ለአያቲን ሊኡሊል አልባብ ይላል። ለነዛ ለአእምሮ ባለቤቶች አላህ ለመኖሩ ግልጽ ማስረጃ ነው ይላል። ተግባባ። ምክንያቱም ስታስቢው ሰማይና ምድር ማን ነው የፈጠረው? ያለ ብጤ ዝም ብሎ ያስገኛቸው ሲጀማሪው ማን ነው? ይህን የመሰለ አእምሮ፣ ይህን የመሰለ እንደዚህ ቀንደብ ተመልከች፣ አይን የሚያይ ማለት ነው። መቼም የማይደክም ሽፋሽፍታችን አንድ ነገር እንኳን የማያመልጠው የሚዘጋና የሚከፍት ሚንታይ በቃ ምንም እኛ ሪከርድ በማናረገው ሰዓት አፍንጫ የሰጠን እንድናሸት ምላስ የሰጠን ይሄ ሁሉ አፈጣጠራችን ነርቮቻችን እንዳለ ይሄ ሁሉ ለአያት ሊኡሊል አልባብ አለ። ለነዛ ለአእምሮ ባለቤቶች ምንድነው አለ? አላህ ለመኖሩ ትክክለኛ ማስረጃ ነው ይላል። ለዛ ነው ቀጠለና الذين يذكرون الله قياما وقعودا وعلى جنوبهم አለ። እነዛ አላህን የሚያወሱ ተኝተውም ቆመውም ተንጋለውም አላህን የሚያወሱ ምንድነው የሚሉት? ወየተፈከሩነ ፊ ኸልቂ السماوات والارض የሰማያትና የምድርን አፈጣጠር ቁጭ ብለው ያስተውላሉ። እንዴት እንደዚህ ሊፈጠር ይችላል? የሆነ አስገኝማ ሳይኖር እያለ አላህን ለመኖሩ ግልጽ ማስረጃ የህያውነቱ ማስረጃን ይናገራሉ፣ ያስተነትናሉ ማለት ነው። ከዛ ምን ይላሉ? ረበና ጌታችን ሆይ የፈጠርከን ፈጣሪያችን ማ ኸለቅተ ሃዛ ባጢላ ይሄንን ዝም ብለህ ለፌዝ አይደለም የፈጠርከው። ፈቂና ሱብሓነከ ፈቂና ዓዛበ ናር ጌታችን ሆይ ጥራት ይገባ ከእሳትም ጠብቀን በማለት ይናገራሉ ይላል። ስለዚህ አላህ ሕያው ለመሆኑ ከቁርአን ላይ ማስረጃ ሰጥቼሻለሁ፣ ከሐዲስ ላይ እንዲሁም ደግሞ ሎጂካሊ አላህ ካስቀመጠውም ሎጂካል እይታ አስቀምጬ አሳይቼሻለሁ ማለት ነው። ሃኒ ግልጽ ነው? በጣም አመሰግናለሁ። ቃሎት ያሰማልኝ ነው ማለት ያለብኝ፣ ጀዛከላ ነው ማለት ያለብኝ። አመሰግናለሁ። ችግር የለውም። ኢንሻአላህ ጥያቄ ካለሽ መጨረስ ትችላለሽ። ጥያቄዎችሽን እኔ ቤት መስተናገድ ምናምን ትምህርት ሁላ ሰጥሻለሁ ነው ከፈለግሽ፣ አያሳስብም። ጥያቄ ከጨረሽ ንገሪኝ፣ ከጨረሽ ጠይቂ። ከዛ በኋላ ወደ ሌሎች አልፋለሁ። ጥያቄሽ ግን ማለቅ አለበት። እሺ አሁን ብዙ ጊዜ ማለት ነው ሻሃዳ ስትይዝ ምንድን ነበር የሚባለው? ጠፋብኝ። ላኢላሃ ኢለላህ ሙሐመድ ይባላል። ሙሐመድ መባሉ ለምን አስፈላጊ ሆነ? እና ደግሞ አሁን ከሙሐመድ በፊት የነበሩት ነቢያቶች ምናምን ነበሩ አይደለ? የዛኔ ሻሃዳ ሲይዙ ካፊር የሆኑ ሰዎች ሻሃዳ ሲይዙ ነቢዩ መሐመድ ይሉ ነበረ ወይስ የዛን ሰዓት እንዴት ነበረ የሚይዙት? ጥሩ ጥያቄ ማሻአላ። ጥያቄው ምንድነው? ያው ነቢያችን ሰለላሁ ዐለይሂ ወሰለም ስማቸው ለምን ይጠራል ነው። በመጀመሪያ ስማቸው የሚጠራው ምስክርነት ቃል ነው። ምንድነው የምንመሰክረው ከተባለ የአላህ መልእክተኛ መሆናቸው ነው። ከአላህ በቀር በእውነት የሚመለክ አምላክ የለም፣ ሙሐመድም ዐለይሂ ሰላቱ ወሰለም የአላህ መልእክተኛ ናቸው ማለት ነው። ተግባባን? የአላህ መልእክት ምክንያቱም ለዚህ ዘመን የተላኩት የዘመኑ መጨረሻ በደረሰ ጊዜ የሚላከው አንድ መልእክተኛ አለ፣ እሱም ነቢያችን ሰለላሁ ዐለይሂ ወሰለም ስለሆኑ ማለት ነው። አላህን በብቸኝነት ማምለኩ እንዳለ ሆኖ የነቢዩ ሙሐመድ ዐለይሂ ሰላቱ ወሰለም መልእክተኝነት የማይቀበል ካለ
አይድንም፣ ጀሃነም ነው የሚገባው። ይሄ ሰውዬ አይድንም። ተግባባን? እንደዛውም በተመሳሳይ ታዲያ ከዚህ በፊት የነበሩት እንዴት ነው ብለው ሻሃዳ የሚይዙት ከተባለ በዛ ዘመን ላይ የኢየሱስን መልእክተኝነት ሳይቀበል አላህ አንድ ነው ብሎ ቢናገር ጀሃነም ነው የሚገባው ይሄ ሰውዬ። ለዛ ነው ኢየሱስን በዛ ዘመን ባይብል ላይ ራሱ ሄደን ብናይ እውነተኛ አምላክ ብቻ ነው ካንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይቺ የዘላለም ሕይወት ናት እያለ ኢየሱስ ሲናገር ታያለሽ። ስለዚህ ኢየሱስ የአላህ መልእክተኛ መሆኑን ማመን፣ ከዛ ደግሞ አንድ አምላክ ከሱ ውጪ ደግሞ ያለ አንድ አምላክ ደግሞ አላህ እንዳለ ማመን፣ ይሄ ምን ያደርጋል? የዘላለም ሕይወት ያሰጣል ማለት ነው። በተመሳሳይ ኢብራሂም በነበረበት ዘመንም የኢብራሂምን መልእክተኝነት መቀበል አለበት አንድ ሰው። ግዴታ እነዚህን መቀበል አለበት አይደለም። በትንቢት ካሉ የሚመጡ ካሉ እነሱም የአላህ መልእክተኞች ናቸው ብሎ በልቡ ማመን ግዴታው ነው። ከዛ በተረፈ ግን እንደ ምስክርነት ቃልነት የሚይዘው በዛ ዘመን የነበረ ሰው ለምሳሌ ኢየሱስን ነብይ ነው ብለው የተናገሩ ብዙ ሰዎች አሉ። ተግባባን? ኢየሱስን ነብይ አይደለም ብሎ የሚናገር ሰው ካለ ከሃዲ ነው፣ ከሃዲ ነው ይሄ ሰውዬ። ኢብራሂምን እንደዛ፣ ዳውድን እንደዛ፣ ሱለይማንን እንደዛ፣ ሙሴን እንደዛ አለይሂ ሰላም፣ ሁሉንም የአላህ ሰላም በእነሱ ላይ ይሆንና እነዚህ ሁሉ የአላህ መልእክተኞች መሆናቸው ማመን ግዴታ ነው። ለዛ ነው አሚኑ ቢላሂ ምንድነው እያለ የሚናገረው መሰለሽ? በእኔ እመኑ አለ አላህ፣ በመልእክተኞቼም እመኑ አለ። በመልእክተኞቼም እመኑ ምንድነው ብለን ነው የምናምነው? መልእክተኛ እንደሆኑ የሱ ተላኪ መልእክተኛ መልእክትን ይዘው ለሰዎች የሚያስተላልፉ አፈቀላጤዎች አለዛ ነቢያት ይባላሉ ማለት ነው። ከአምላክ እየሰሙ ለሰዎች የሚያደርሱ መካከለኛ በአምላክና በሰው መካከል ይኖሩ የነበሩ መልእክተኞች እንደሆኑ ማወቅ ነው ማለት ነው። ግልጽ ነው ሃኒ? ታብታብ ለምንድን ነው 1 ሚሊዮን አስገቡት ያ ጀማ። እሺ ቀጥ ያን እሺ ግልጽ ነው። በጣም አመሰግናለሁ ኢብሮ እና ታብታብ አድርጉ እየተባላችሁ እና እንትን አላህ ለሰው ልጆች የሰጣቸው ህግጋትና ትእዛዛት ምንድን ናቸው? አሁን ለምሳሌ የሙሴን ህግ ምናምን ትቀበላላችሁ? 10ቱን ትእዛዛት ምናምን የሚባሉት እንዴት ነው ማለት የሰጠው ህግጋትና ትእዛዛት ምንድን ናቸው? እሱን ተወሰነ ብትለኝ። ምን መሰለሽ ትእዛዛት አላህ Subhanahu Wa Ta'ala ተናግሯል ቁርአን ላይ። ለምሳሌ ሰው መግደል ሐራም እንደሆነ ተከልክሏል፣ ያለ ሐቅ ማለት ነው። ተግባባን? ያለ ሐቅ ሰዎችን መግደል፣ ከአንድ አምላክ ውጪ ሌላን እንዳታመልኩ። ለምሳሌ ከትእዛዛት ሁሉ ፊተኛ የቱ ትእዛዝ? እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነው ያስቀመጠው ባይብሉ ስትመለከች። ለዛ ነው ቁርአን ላይም ስትመጪ በመጀመሪያ ደረጃ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ ይላል። አላህን በብቸኝነት ተገዙ፣ እሱን በእሱ ምንም አታጋሩ እያለ ይናገራል። ከዛ ወቢልዋሊደይኒ ኢሕሳና ለእናቶቻችሁ መልካምን ዋሉ፣ እንዲያታርጉ፣ አታመንዝሩ፣ ያመነዘረ ሰው እንዲህ አይነት ቅጣት ጠብቀዋል፣ አትግደሉ፣ ሐሜት አትሙ፣ የሰዎችን አትመኙ። እንዲህ አይነት ነገሮች አሉ፣ ትእዛዞቹ አሉ። በደንብ በሚገርም ሁኔታ ቁርአን ላይ አሉ እነዚህ ሁሉ ትእዛዞች። ግን ትእዛዞቹ 10ቱ ትእዛዝ ምናምን ተብሎ አልተቀመጠም ቁርአን ላይ ማለት ነው። ግልጽ ነው። ግን ትእዛዞቹን በአጠቃላይ እኛ እንቀበላለን። የምንጥለው ህግ የለም፣ መስረቅ እንደሌለብን ምናምን እነዚህ ሁሉ አሉ ትእዛዞቹ ቁርአን ላይ። እና ለዛ እኮ ነው አይተሽ ከሆነ ሱረቱል ሙእሚኑን ላይ አላህ ሲናገር እነዛ የሚድኑ ሰዎች ብሎ ሲያስቀምጥልን አንድ ጊዜ ላሳይሽ። ሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን፣ በእርግጥ አማኞች ነፃ ወጡ አለ። እነማን ናቸው ሲባል እንዲህ ብሎ ይናገራቸዋል። الذين هم في صلاتهم خاشعون፣ እነዛ በስግደቶቻቸው አላህን የሚፈሩ والذين هم عن اللغو معرضون፣ እነዛ ለግው ማለት ምንድነው? ውድቅ ንግግርን የሚርቁ ሰዎች አለ። والذين هم للزكاة فاعلون፣ ምጽዋትን የሚሰጡም ይላል። ምጽዋት ማለት የግዴታ ምጽዋትን ማለት ነው። ከዛ والذين هم لفروجهم حافظون አለ። እነዛ ብልቶቻቸውን የሚጠብቁ ምን ማለት ነው? ኢላ على ازواجهم፣ ሚስቶቻቸው ሲቀር ሌላ ዝሙትን የማይሰሩ ማለት ነው። አው ማመለከት አይማኑሁም فإنهم غير ملومين፣ በዚህ ተወቃሽ አይደሉም እያለ فمن ابتغى وراء ذلك فأولئك هم العادون ይላል። እነዚህ ምንድናቸው? ድንበር ኃላፊዎች ናቸው፣ ከዚህ ውጪ ይፈልጋሉ ያሉ። والذين هم على صلواتهم يحافظون፣ እነዛ በስግደቶቻቸው ላይ ሁሉ ጊዜ ምን የሚሉ ቀጥ ብለው ያሉ እያቆራረጡ ማይሰግዱ። أولئك هم الوارثون አለና እነዚህ ናቸው የሚወርሱት። الذين يرثون الفردوس هم فيها خالدون ይላል። እነዛ ጀነትን የሚወርሱት እነዚህ ናቸው በማለት
አላህ ይናገራል ማለት ነው። እና ስለ ዝሙትም ሌሎች ቦታ ይናገራል፣ ስለ ግድያ ሌላ ቦታ ይናገራል። ተመሳሳይ ማለት ነው። ሀኒ ይህን ይመስላል። እስልምና ላይ አላህ እጅ አለው ሲባል እጅ አለው ግን እንደኛው እሱን አይደለም በሚለው ነው የምናምነው። አለቀ። ሌላ ጥያቄ አሁን እጅ ያለው መለኮታዊ እጅ ነው፣ ባት አለው መለኮታዊ ባት ነው ብያለሁ። ነገር ግን እነዚህ ብቻ ናቸው። አሁን ለምሳሌ ደግሞ አሁን እኮ ይሳደባሉ ኮሜንት ላይ ብናገር ደስ ይለኛል። ሊሆን ነው የሚመስለኝ ፖለቲካ ምን አለ መሰሎት። አንድ ይቅርታ እሺ፣ እኔ በጣም እንትን ከምሎት አንድ ነገር ፖለቲካ ይስሩ። አሁን እርሶ ቲክቶክ ላይ አባትም ስለሆን ትልቅ አባት አሁን መጥቶ ሊሆን ይችላልና ይሄ ፖለቲካ ድሮ በቃ አርጅቶ የፈጀ ነው እንደዚህ ይሉኛል ምናምን አይበሉ። ጥያቄዎትን ብቻ ያስቀምጡ። ዝም ብለው ፖለቲካ አይስሩ። ቀጥሉ። ጥያቄዎት ምንድነው? ያሬም ፖለቲካ አልሰራም። ጌታ ምስክሬ ነው። መብራን ፖለቲካ አልሰራም። አንተ ገና እኔ የ25 ዓመት ልጅ ነኝ። አንተ አትበሉኝ። ኧረ በመድኃኒዓለም እኔ ገና ወጣት ነኝ። ፎቶ ይንግባና ነው እኔ የምለው ጥያቄ ካሉት ቁጥርና ምዕራፍ የጥያቄዎትን ቁጥርና ምዕራፍ ጥያቄው ምን መሰለ? አሁን እኔ እኮ ልክ ነህ ክርስቶስኛ እግዚአብሔር አብ እንግዲህ በመልክ አስቀመጣችሁትኛ እናውቀዋለን። ምክንያቱም ሰማይ ዙፋኔ ምድር መቀመጫዬ ናት ስላለ ተረተናል። በዛ እጁ ደግሞ ምን አይነት እጅ እንደሆነ እኛ እናውቃለን። ግን አሁን እዚህ እስልምና ላይ መተን አሁን የተሟላ አላገኘንም አካል። አሁን እንዴት ነው የምንቀበለው? ወይስ ደግሞ እኒህን የማያጸርቅስ ጀነት ይገባሉ? ከእስልምና አያስወጣም ወይ? አሁን አላህ አይ እጅ የለውም አላህ እጅ የለውም እግርም የለውም የሚልስ ከእስልምና ያስወጣል ወይስ አያስወጣም? ይሄ ነው ጥያቄዎች። ይሄ ይመለስልኝ። ገና አለኝ እንዴ? ተው እንጂ አለኝ ገና። ይሄንን ከጠየቁ በኋላ እኔ አንድ ጥያቄ አስቀምጣለሁ። ችግር የለም። እሺ መልካም፣ ችግር የለም። በእስልምና አላህ Subhanahu Wa Ta'ala ለራሱ ያጸደቀውን ሲፋት እናጸድቃለን። ለምሳሌ አምላካችን አላህ ሁለት እጅ አለው ሲል እኔ خلقتك بيدي ሲል በሁለት እጅ ፈጠርኩ ሲል እጅ አለው ብለን እናምናለን። እነዛን እጆች ግን ተሽቢህ አናደርግም ማለት ምንድነው? አናመሳስልም። ከፍጡራን ጋር አናመሳስላቸውም። ለይሰ ከምስሊ ሸይ ከፍጡራን ጋር የሚመሳሰል እጅ የለም። ከፍጡራን ጋር የሚመሳሰል አይን የለም። ከፍጡራን ጋር የሚመሳሰል አሁን ለምሳሌ አምላካችን አላህ ይሰማል ስንል እንደኛ ጆሮ ምናምን ጆሮ ላይ ያሉ ክፍሎች ምናምን አለን። አምላካችን አላህ ያያል ስንል ልክ እንደኛ ረቲና ያስፈልገዋል፣ ይሄ ሌንስ ያስፈልገዋል፣ አይን ያስፈልገዋል ብለን አናምን። ግን አምላካችን አላህ አለው ሲባል አለው። በምን መልኩ ነው? እሱ ባጸደቀው መልኩ አለው እንላለን። ይሄንን እንቀበላለን። ሰው በዚህ መልክና ልክ ተቀብለን እንሄዳለን። ይሄንን ያላጸደቀ ምንድነው የሚለው ዙሪያ በዚህ ዙሪያ እኔ በፈተዋ ደረጃም ስለሚቀመጥ ወይ ተክፊር ላይ ወይ ምናምን አንገባም። በፐርሰናሊ ማለት ነው። ኢብሮ የሚያውቀው ከሆነ ያስቀምጥልዎታል። ግን ምንድነው አምላካችን አላህ ለራሱ ያጸደቃቸውን ሲፋቶች እናጸድቃለን። አምላካችን አላህ ያያል ከተባለ ያያል። እንዴት ነው የሚያየው? አናውቅም። አምላካችን አላህ ይሰማል ከተባለ ይሰማል። እንዴት ነው የሚሰማው? አናውቅም። ተግባባን። በዚህ መልክና ልክ እንሄዳለን ነው። ጨረስን። ጠይቅ እስኪ አንተ ደግሞ ያለን ክርስትና ላይ ፈለግከውን ጠይቅ። በጣም ነው የማመሰግነው። በጣም አመሰግናለሁ። አንዴ ጠብቁኝ። እንዴ በደንብ ነው የምጠይቀው። ኢሳይያስ ምዕራፍ 49 ቁጥር 5 እስኪ ያብራሩልኝ አባት። ምን ኢሳይያስ ምዕራፍ 49 ቁጥር 5 ምን ይላል? የኔ ጌታ አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛል፣ ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ይሄ ማን ነው የሚያወራው? 49 ኢሳይያስ 49 ስንት ነው? 5 አሁንም በእግዚአብሔር ዓይን ከብሯል የሚለው አይደለ? አንብቡት አባት። ያው አለ አምላክም ጉልበትም ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ እንሆ ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። እርሱ የሰራኝ የሚለው ግዕዙ ፈጠረኝ ነው የሚለው። አይተውታል አባ? እሺ እና አሁን እዚህ ላይ ምንድነው ጥያቄ? እዚህ ላይ የኔ ጌታ አዎ እዚህ ጋር ይሄ የሚያወራው ስለ ኢየሱስ ነው አይደል? የአውዷን ማንበብ አለብን። ከመጀመሪያዋ ጀምረን ስለምን እንደሚያወራ መሀል ላይ እኮ እየገባችሁ ነው እናንተ። መሀል ላይ ከመጀመሪያው አውዷን እናነባ። አንድ ችግር የለውም። ከመጀመሪያው ማንበቡት፣ ከታችም ከላይ ማንበቡት። ይሄ ጥቅስ ለማን ነው የሚያወራው የሚለውን ነገር አጥር አድርጎ ያስቀምጡልኝ።
ትንሽ አንድ ደቂቃ ስጠኝ ወንድም አለም እስቲ አንድ ደቂቃ ስጠኝ። ይሄዱ ቀጥል፣ ችግር የለም። አንድ ደቂቃ ሰጥተናት። የትኛውን ክርስትና ወክለው ነው የሚመልሱት? ለኛ ለአድማጮቹ ግልጽ እንዲሆን 49 ሺህ ምናምን ስለሆነ የትኛውን ወክልና ወክለው እንደሚመልሱ እግረ መንገዱ ቢነግሩን። አዎ እንዴ ግድ ነው። እስቲ ነገሩን አባ። አይ ቲንክ ኦርቶዶክስ ቤተክርስቲያን ሊሆን ይችላሉ። የትኛው እንደሆነ አላውቅም። እስቲ ይሁን ታድላ ወንድማችን። እሺ አመሰግናለሁ። ሳኖር አምጡ ተድላ በኋላ ይደርሳል። አይ ሰላም ልበለው። አዲስ ሰላም ስለሆነ ተድላን ሰላም ልበለው። አይ ችግር የለውም። በኋላ ሰላም ይሉታል። አመጡ አባቴ አመጡ። ቆይ ላራቀው፣ አንድም ተውን ላራቀው። ቆይ አራቀውት ይምጡ ሂዱ። ስለ ኢየሱስ ነው። በቃ እዚህ ጋር አምላኬ ጉልበት ሆኖኛል የሚለው ማን ነው? ኢየሱስ ነው። አምላኬ ፈጥሮኛል የሚለው ማን ነው? ኢየሱስ ነው። ኢየሱስን አምላኩ ፈጥሮታል አልፈጠረውም? አምላክ አይደል እንዴ? ወዴት ነው የምታመጣው? በዚህ ጥቅስ መሰረት አምላኬ ፈጥሮኛል ይላል። አምላኩ ፈጥሮታል አልፈጠረውም? አይ እሱማ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጥበብ ፈጠረት ይላል። እዚህ ላይ አዎ እንደዛ ይላል። እዚህ ላይ ግን አምላኬ በማህፀን ፈጠረኝ ይላል። አምላኩ በማህፀን ፈጥሮታል አልፈጠረውም? አልፈጠረውም። ፈጠረኝ አምላኬ በማህፀን ፈጠረኝ የሚለው ታዲያ ምንድን ነው? አይ ይሄ እኔ አልተገለጸልኝም ዛሬ እንጂ ይሄ ይራቀቃል። ኢየሱስ ይመችዎት ፋዘር ይመችዎት።